ላይ ለራስ ልገዝልክ ደክሞሃል ውሃውን እስከምትጠጣ ድረስ። እውነቴን እኮ ነው። ለምንድነው ግን ቪዲዮውን ሼር ላይክ የማታረጉልኝ? በቃ ሰሞኑን እኮ ቤቴ ቅዝቅዝ ብሎብኛል። ለምንድነው ሼር ላይክ አርጋችሁ ብታበረታቱ ምን ችግር አለው? አካባቢያችን ግን ያምራል። ተራራው፣ ጋራው፣ ሸንተረሩ ማለት ነው እንዳለ አክበር ሆኖ ሁሉም ነገር ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ ገልቢ የመንሱራት ዩብ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። በጣም አሞኛል፣ ጉንፋን ይዞኛል ማለት ነው። ሰሞኑ ድምጼ ትክክል አይደለም። ያው ወደ እርሻ እየሄድኩ ነው፣ ውሃ አምጪ ተብዬ ማለት ነው። እንግዲህ ፀሐዩ በጣም በርትቷል ከሚባለው በላይና እርሻ የጠመዱት እንግዲህ ገበሬዎቹ ውሃ ቀብኝ ብለውኝ ወደ እርሻ ውሃ ላደርስ እየሄድኩ ነው። በጣም አሞኛል ግን ከመጠን በላይ ድምጼ ሁሉ ተቀያይሯል። ያው አልተኛሁም እንጂ ማለት ነው። እና እንግዲህ እንዴት ናችሁ? ለምንድነው ግን ቪዲዮውን ሼር ላይክ የማታረጉልኝ? በቃ ሰሞኑን እኮ ቤቴ ቅዝቅዝ ብሎብኛል። ለምንድነው ሼር ላይክ አርጋችሁ ብታበረታቱ ምን ችግር አለው? አይከፈልበት በቅንነት ማለት ነው። እና በቃ የምለቃቸው ቪዲዮዎች እንዳውም በቃ ምን እንደሆነ ቻናሌ ችግር አጋጠመው እንደስከምል ድረስ ማለት ነው። እና አበረታቱኝ፣ አግዙኝ፣ አፈምሱኝ። ምን አለ ደስ ቢለኝ ማለት ነው። እናንተም ደስ ይላችኋል እኔ ስፈምስና ከፍ ስል እና ላይክ ሼር አድርጉልኝ ለምለቃቸው ቪዲዮዎች ማለት ነው። ቅመሞችዬ ወደ እርሻ እየደረስኩ እኔም ልራስ ምን ችግር አለው? ሴት አያርስም እንዴ? ማረስ ትችላለች ሴትም ልጅ። ከእናንተ የተናነሰ ልብ የላት እንግዲህ። ወላሂ ልራስ ልገዝልክ ደክሞሃል ውሃውን እስከምትጠጣ ድረስ። እውነቴን እኮ ነው። ብቻህን ከሚደክምህ በዚህ በፀሐይ ብዬ ነው እኔም መተጋገዙን አላህ ይወደዋል ብዬ እኮ ነው። ግን በሬው እያነከሰ ነው እንዲያውንም እግሩን በደንብ አልተሻለውም መሰለኝ። ጉፋኑ ራሱ ልቤን አቆሰለው። ግን 5 ተኩል ከሆነ ፍታ በጣም ፀሐዩን ሙቋል። ደግሞ በደንብ አልበሉም ጧት ላይ ወላሂ እኔ መጠመዳቸውን አላወቅኩም። በደንብ አልበሉም። ሰምተሃል? ምሳቸው ይሰራላቸዋል። ምን ላርግላቸው? ጥብስ ይሁን ላምጣልህ? እስርህ ላምጣልህ? አካባቢያችን ግን ያምራል። ተራራው፣ ጋራው፣ ሸንተረሩ ማለት ነው እንዳለ አክበር ሆኖ ሁሉም ነገር ያምራል ስታዩት ከፀሐዩ በስተቀር። ሰማዩ ደግሞ ጥርት ብሏል። ዝናብ የለም በቃ ሰሞኑን ያ አላህ ሲያስፈራራ ማለት ነው። አንድ ሰሞን ዝናብ ይመጣል፣ አንድ ሰሞን ፀሐይ ይሆናልና ለገበሬው እንግዲህ ሀሳብ ጭንቀት ሆኖበታል። እኔ አላቅም ብቻ አላህ ይድረስልን። ገበሬ ዝናብ ሲጥል አዝመራ ሲይዝ ነው ደስ የሚለውና እንደዚህ ፀሐዩ ደግሞ በጣም ያስጨንቃል። ብቻ ሁሉንም ነገር አላህ ነው የሚያውቀው። አላህ ይድረስልን ነው የምላችሁ። ሀባይቢ ወደ ቤቴ የተመለስኩ ነው። ወንድሜ እርሻ ላሳርስም ማለት ነው።
እምቢ አለኝ። ደግሞ የሴት እቤት ለቤት ሂጂ እንጂ ያንቺ እርሻ እያለ እርፍ ለመያዝ ፈልጌ ነበር። እንግዲህ መቼም ሳትይዙት በፊት ስራ ቀላል ይመስላል እና ቀላል አድርጌያቸው ነበር። እምቢ አለኝ ማለት ነው። እቤት ልመለስና የቤቱን ስራ ጉድ ጉድ ልበል። ገበሬ ሲመጣ እንግዲህ ሴት ልጅ ቤት ያለውን አሟልታ መጠበቅ አለባት። እዚህ ደግሞ ምንድነው የሚባለው? ጥጃ ጨንገር ነው ምናምን ይባላል። መፋቂያ በጣም ጥርስ የሚያነጣ ተመዳም ኩሽና ወጣ ስትሉ እንግዲህ እንደዚህ አይነት መፋቂያ ትፈልጋላችሁ። ጥጃ ጨንገር ነው የሚባለው። ይሄ ምንድነው አላውቅም። ብቻ እዚህም አለ ግን በጣም ያጠራል። ወይ የሰሞኑ ጉፋን ማለት ነው። ረመዷን ካለቀ በኋላ ያለው ነገር በጣም ሲያስጠላ። ረመዷኑ ላይ ንቅት ብለን በቃ ፍሪ ሆነን የአላህ ስራ ስንሰራ ራሱ በጣም ደስተኛ ነበር። ረመዷኑ እንዲያለቀ አዚሙን አምጥቶ ዘፈዘፈብን። አዚሙ ይሆናል አይደለ? ዲክምክምክም ለመነሳት በቃ የሆነ እኔ እንጃ ሙትትት ታረገን። ከዛ ጉፋኑ ጀመረን። የሚገርማቸው አንድ ሰው ሁለት ሰው ብቻ አይደለም። እንደው በቃ በየአካባቢው ሰዎችን ስትጠይቋቸው ምን ጉር ነው ረመዷኑ በቃ የተፈታ ጊዜና ህመም ላከብን ምናምን እያሉ በጣም የሚገርም ነውና እኔ ራሱ አሁን ጉፋን ከያዘ ስንት ቀኔ አለቀይ ብሏል ማለት ነው። እንዳለ በቃ ተኝ ነው የሚለኝ። ተኝ እንቅልፍ ቀንም ምሳ ከተበላ በኋላ ደግሞ በጣም ሙቀት ስለሆነ ፀሐይ ስለሆነ ቀን ምሳ ከተበላ በኋላ ያለው ዲባብ በጣም ያስጠላል። ረመዷን ላይ እንደው መርቀን ብለን ዱዓ ስናረግ ሁሉም ነገር ደስ ይል ነበረ። እንግዲህ ሁሉንም ነገር አለ ያንጋው። እንግዲህ ያው ሳሌ አላስወራ ብሎኛል። ልቤ በጣም እዚህ ላይ የፋቀኝ እንትን እያለኝ ነው። እና በቃ ያለው የሙቀቱ ሁኔታ በጣም ያስጠላል እላችኋለሁ። ትንሽ የመፋቂያ ግን በጣም ደስ የሚል መፋቂያ ነው። ምርጥ ማለት ነው። ጥጃ ጨንገር መሰለኝ የሚባለው። ድሮ ታስታውሳላችሁ? በጣም ደስ የሚል ከመሬት ውስጥ ምናምን እያወጣን ጥርስ ያነጣል እያል የምንጠቀማቸው ብዙ መፋቂያዎች ነበሩ። ሰው ፊት ጥርስ ይፋቃል እንዳትሉኝ ደግሞ አንዳንዶቹ ጥርስ መፋቅ ሰው ፊት ነውር ነው ይላሉ። ምን እንደሆነ አላውቅም ብቻ ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ